የማምለጥ ዕድሉ መኖሩ ተሰምቶታል። እቅዱን ከመንደፍ ባሻገር እንደሚተገብረውና ለተግባሪውም ይሄኛው ሌሊት ምቹ መሆኑን አምኗል። ቢያንስ ለቀጣዮቹ 2 ሰዓታት ጆሲ እሱ ዘንድ ተመልሶ እንደማይመጣ እርግጠኛ ሆኗል። አዎ ጆሲም ሆነ ዶን ኤንሪኮ ከክፍሉ መኖር አለመኖሩን ለማጣራት እሱ ዘንድ በዚህ ውድቅት መምጣታቸው የማይመስል ነገር ነው። የዚያን ዕለት አመሻሽ ላይ ዶን ኤንሪኮ ዘቦቹ ስፍራቸውን መያዝ አለመያዛቸውን ተዘዋውሮ ካጣራ በኋላ ወደ ሮጀር ስትሮ አቀና። ሲኞር ስትሮ፣ በፈጸምከው ድርጊት አልተገረምኩም። ለማምለጥ መመኘት እርግጥ ነው። ሆኖም ማምለጥህን አንፈልገው። ወደፊት ሙከራውን ከማድረግ እንደማትመለስ በመረዳቴም ከዛሬ ጀምሮ የሚደረግበት ጥበቃ እንዲጠናከርብህ አድርጎ ወስኛለሁ። ጆሲም ከዚች ቀን አንስቶ ሽጉጥ እንዲታጠቅ አዝዤዋለሁ። ራሱ እንደነገረ በእርግጥም እጅግ ታማኝ ሰው ነው አለና ዞሮ ጆሲ ሲል ተጣራ። አቤት ሲኞር። የእንግዳችን ንብረቶችን ከዚህ አውጥተህ በአንተው ጥበቃ ስራ ቆያቸው። እንግዳችን የተረፈውን ዶላሮች ግን ልትጠቀምባቸው ትችላለህ። የሚገባ በመሆኑ ሸልሜሃለሁ። በጣም አመሰግናለሁ። ግዙፉ ሰው ከሮጀር ስትሮ ፊት ለፊት እንደቆመ ሪቭዙን መጎተት ጀምሯል። ተሰማኛለህ ጆሲ? አቤት ሲኞር። አልባሳቱና ጫማዎቹን ጭምር ከዚሁ ሰድልኝ። ወቅቱ ያለ መጫሚያ ሩቅ ስፍራ መሄድ የማያስችል ሞቃታማ ወቅት ነው። ሱሪዎቹንም እነሱንም እሱ ዘንድ ብንተውለት የተሻለ ይመስለኛል። የእጅ ሰዓቱንም ተውለት። ጊዜ መውለዱን ከተረዳ ጥሩ ነው። ደግሞም ሌቦች አድርጎ እንዲቆጥረን አልፈልግም። እስካሁን ከተቀመጠበት ያልተነቃነቀው ሮጀር አሁን ከተቀመጠበት ተነሳ። ወዲያውኑ የጆሲ እጆች ከታጠቀው ሪቮልቨር ሽጉጥ ሰደፋረፉ። የፊቱ ጅማቶች የተገታተሩት ስትሮ ግን ከዶን ኤንሪኮ ፊት ከመቆም ውጪ ያደረገው ነገር አልነበረም። ፊቱ ላይ ጣረሞት አጥልቶበታል። እናንተ በሴቶች ደም የታጠባችሁ ያክታይ መጥፊያ እንኳን ለመሆን የማትበቁ ከሃዲ ቀማኞች! ዶን ኤንሪኮ ግዙፍ ክንዱን ከፍ አድርጎ አነሳ። እባክህ ሲኞር፣ እባክህ ራስን አረጋጋው። ደግሞ እኔ ስድብ የሚገባኝ ሰው አይደለሁም። የሰራሁት የራሴ ሥራ ነው። አንተም የሚጠበቅብህን ብትፈጽም የተሻለ ነው። ገሃነም ግባ። አስገምጋኙ ድምፁና ቋጥኝ የሚያክል ፊቱ ላይ የተንቀለቀለ ቁጣ ዶን ኤንሪኮን ወደ ኋላ እንዲያፈገፍግ አደረገው። ሮጀር ድምፁን ዝቅ አድርጎ በተመጠነ ቃላት ንግግሩን ቀጠለ። ዶን ኤንሪኮ፣ እንደገመትኩት ባለቤት ተገድላ ከሆነ ያንተም ነገር ያበቃለት እንደሆነ አውቀው። ራሴው እንደመገድል እምልልሃለሁ። አንተን ገድዬ እንደምንም ማምለጥ አያቅተኝም። ከዚህ ሁሉ ግን አሁን ገድለ ለምን አትገላገለኝም? መሞት ተገቢ አይመስለኝም። አዎ ሲኞር ስትሮ፣ በሕይወት መኖርን እንፈልገዋለን። ያንተን ሚና በመጫወት ላይ ያለውን ሰው ለመርዳት በየጊዜው ካንተ መሰብሰብ ያሉብን መረጃዎች አሉን። ዶን ኤንሪኮ፣ ቂላቂል ቢጤነ ሁላችሁም ብትሆኑ ያው ናችሁ። ሰውያችሁም መጨረሻው መያዝ ይሆናል። እኔም ፍለጋ የሚሰማራ ቡድን በእርግጠኝነት በቁጥጥር ስር ያውልሃል። ነገር ሁሉ ያን ያህል ቀላል ነው። ዶን ኤንሪኮ ዳግም ሪዙን መጎተት ጀመረ። ማን ያውቃል፣ ያልከው ይፈጸም ይሆናል። ግና ሌላኛው ሮጀር ግዳጁን ሳይፈጽም ከተነቃበት የአንተም ጉዳይ ያከትምለታል።
ሕቅታ እንኳን ይከዳሃል። እኔ ዶን ኤንሪኮ ግን አንዳች ነገር አይነካኝም። $50,000 በተረፈው ገንዘብ ርቄ እሰደዳለሁ፣ እንዳሻኝም እኖራለሁ። ድርጅት ባንተ ላይ ጥርጣሬ ካደረበት ያንን መፈጸም አትችልም። መቼም የአንድ ድርጅት አባል ነህ አይደለ? ሌቦች አለመሆናችሁን የነገርከኝ መስሎኝ፣ ግን እኮ አያቴ ያበረከተልኝን የወርቅ ሰዓቴን ወስዳችሁብኛል። ስለ እግዚአብሔር ብለህ ያንን ለምን እንደፈጸማችሁት ልትነግረኝ ትችላለህ? ዶን ኤንሪኮ ራሱን ባሉታ ነቀነቀ። የሰዓትን መወሰድ የሰማሁት አሁን ነው ብለህ ታምነኝ ይሆን? ግን እውነቴን ነው፣ ምንም አላውቅም። እንዳልከው የድርጅት አባልነቴ ሀቅ ነው። ትዕዛዞች ይሰጡኛል። የቱንም ያህል አስጠሊ ሆነው ቢታዩኝም ተቀብዬ ተፈጻሚ ያደርጋቸዋለሁ። ባለቤትህን የጎዳኋት እኔ ያለመሆኔን ግን ግልጽ ላደርግልህ እወዳለሁ። ሆኖም ግን ሲኞር ስትሮ በእኔ ላይ አንዳች ክህደት እፈጽማለሁ ብለህ ብትሞክር ሥጋህን ለአሞራ ከመስጠት ወደ ኋላ እንደማልል እንድታውቅልኝ እፈልጋለሁ ሲኞር። ያ ሌሊት ለሮጀር የአእምሮ ሰላም ያጣበት ሌሊት ሆኖ ነበር ያለፈው። ጸጸት፣ ቁጣ፣ ተስፋ መቁረጥና የማምለጥ እቅዱ በየተራ ከአእምሮ ጓዳ ተፈራርቀዋል። ብቸኝነቱ ፍራቻን እንዲያስተናግድ ግድ ብሎታል። በዚህ የብቸኝነቱ ወቅት በተለይ ሴት ጓደኛው ከጎኑ ብትሆን ተመኘ። ጓደኛው የነበረችው ኢቫታን ላፍታ አስታወሳት። ግና ሌሊቱ ለቀኑ ስፍራውን እስከለቀቀበት ጊዜ ድረስ ወደ እርሱ የመጣች ሴት አልነበረችም። አይኖቹም እንቅልፍ አላያቸውም። ሮጀር ስትሮ በዛ አታካሽ ሌሊት የሐሳብ ድር በአእምሮ ሲያደራ ነቃ። ጆሲ ቁርሱን በትሬ አድርጎ ካመጣለት በኋላ ቡናውን እንዲያሞቅበት የተወለትን ኩራስ ባኞ ቤቱ ከሚገኘው ቁም ሳጥን ደበቀውና የሚሆነውን መጠባበቅ ጀመረ። ጆሲ የኩራዙን አለመኖር ሳያጤን የተበላባቸውን ሳህኖች ሰብስቦ ሄደ። ሮጀርም እነኛ የጆሲን ኪስ ያሳበጡት ዶላሮች ጆሲን ደንታቢስ እንዲሆን ሳያደርጉት እንዳልቀሩ ገምቷል። ለነገሩ ታማኝ አገልጋይነቱ አሸልሞት የለ። ጄምስ ቻፕማን የቮን ቴስላውን መመለስ በመጠባበቅ ላይ ነው። ይህን መፈጸሙ የአንድ ቤት ሰራተኛ ተግባር በመሆኑ ሳይሆን ከበላይ ትዕዛዝ ተላልፎለት ስለነበረ ነው። እስከ 5:15 ከቤት ሆኖ ሲጠባበቅ ቆየ። በመጨረሻም ትዕግስቱ በመሟጠጡ የስትሮም መኪና ወደ ላፓርሴኔ አሽከረከረ። እዛ ሲደርስም ለዘበኛው እባክዎትን ለሚስተር ስትሮ መኪናውን እየጠበቃቸው መሆኑን ይንገሩልኝ ሲል ለመነው። ሁኔታው ግን ቮን ቴስላውን ያስቆጣ ሆነ። ዛሬ ሌሊት እንደማታስፈልገኝ ልነግርህ እወዳለሁ ጄምስ ሲል ድምፁን ከፍ አድርጎ በቁጣ ተናገረው። አይገባም እንዴ ጄምስ? ዛሬ ሌሊት እረፍት መውሰድ እንዳለብህ ነግሬ ነበረ። እረፍት ውሰድ ብዬ እኮ ነበረ። ረሳኸው እንዴ? ለምንድን ነው የምትከታተለኝ? ለምንድን ነው ራሴን በራሴ መጠበቅ የምችል መስሎኝ? ጄምስ ግን ምንም ሳይመስለው ክርኑ አካባቢ አጥብቆ ይዞት ወደ መኪናው ወሰደው። ቮን ቴስላው ክርኑ መታጠፊያ ላይ ጫን ያለ የሚነዘንዝ ህመም ተሰማው። አውቃለሁ ትችላለህ፣ ሆኖም አመጣጤ ዋና ጸሐፊው እንደሚደውልልህ የረሳ ስለመሰለኝ ነው። ቮን ቴስላው ክንዱን ለማስለቀቅ ሞከረ። ህመሙ ብርቱ ስለነበረ ጄምስን ከመከተል ውጪ ሌላ ምርጫ አልነበረውም። አጥብቀው የያዙት የጄምስ ጣቶች ላላ ሲሉለት፣ አመሰግናለሁ ጄምስ፣ የኔ ነገር ቀኑን ስባትን በማሳለፍ የረስቼው እኮ ነው አለው።
አሁን ሚስተር ስትሩ የተግባባን መሰለኝ። ተግባብተናል አይደል? ብርዱ በመበርታቱ ካፖርት ሳይሻል ቀረም። የላፓርሲኒ ዘበኛ ከሁለቱ ሰዎች ንግግር ጆሮን አልጣለም። ንግግሩን ከጉዳዩ አልጣፈውም። በመጠጥ ናላቸው የዞረ ባለስልጣናት ሲዘላብዱ መስማት የዕለት ገጠመኙ ስለሆነ ችላ ብሎታል። ቤት እንደደረሱ ጄምስ ለቮን ቴስላው ትኩስ ጥቁር ቡና ቀረበለት። የቮን ቴስላው ምርጫ የሚጠበቅበት ጊዜ አለመሆኑን ጄምስ አውቋል። በልፈጠን ብለህ እንጠጣ። እንዳልሰከርኩ ታውቃለህ። ስለዚህ ቡናው አያስፈልገኝም። አልሰከርክ ይሆናል፣ ግን የሚጠበቅበት ልንሰራው የሚገባ ስራ አለ። ስራ ስትል ምን ለማለት ፈልገህ ነው? በመጀመሪያ ደረጃ ነገ ስለምታገኛቸው ሰዎች ስለምትጠይቀኝ ጥያቄዎች መልሶች አዘጋጅቼልሃለሁ። ሮጀር የሚያስለፈልፍ መድኃኒት እንዲወስድ ተደርጎ ስለ ሰዎቹ በቂ መረጃ ሰጥቷል። ሌላው እንደ ዛሬ ማታው አይነት ስህተት እንዳትደግም በጣም መጠንቀቅ ይኖርብሃል። ቮን ቴስላው ቀዝቃዛ ውሃ በጀርባው የተቸለሰበት ያልተሰማው። ስህተት ስትል ምን ማለት ነው? ደግሞ ስህተት መስራቴን እንዴት ልታውቅ ቻልክ? የፈጸምከው ከስህተትም እጅግ የከፋ ስህተት ነው። እኔ የምጠራ ስትሩ ብዬ ነው። ስለዚህ ሁሌም ስም ማን እንደሆነ ማስታወስ ይኖርብሃል። ጋን እስክትሸት መጠጣት የለብህም። በተጨማሪም የሚስ ሞኒካን ፊት ራሴው አይቼዋለሁ። ነገር ስራህና ሁኔታ እንዳልተዋጠላት ካስተያየቷ ተረድቻለሁ። ይህን ስብራት የመጠገን ስራ ወደፊት ይጠብቀናል። ሌሎችም ግልጽ ያልሆኑልኝ ነገሮች አሉ። ጄምስ፣ የምሰማውን ማመን አልቻልኩም። የጃማይካው ፊት ምንም አይነት ፈገግታ አልታየበትም። የምሬን ነው፣ እየቀለድኩኝ እንዳይመስል። ቮን ቴስላው ቃል ትንፍሽ አላለም። አሁን ነገሩ የምር ስለመሆኑ እርግጠኛ ሆኗል። ይህ ብሪተኛ ክልስ በሚሰጠው ትምህርት አልተገረመም። መንገጭላውን ገትሮ እናስ አለው። እናማ ከበር የተሰራ ፓኮን ስጠኝ። ስላንተ በጻፍኩት ዘገባ ላይ ማከል ያለብኝ ነገሮች አሉ። ጥቂት ማለሳለ ጥያቄዎች ይኖርኛል። ምላሾችንም በፖስታ መላክ ይኖርብኛል። ፖስታውን የምትልከው ወዴት ነው? ማወቅ ሲኖርብህ አሳውቅሃለሁ። አሁን ፓኮን ሰጠኝ። ጥያቄዎችን በጥንቃቄ እንድታዳምጥ እፈልጋለሁ። ቮን ቴስላው አሁን ያለው ከራሱ ቤተ መጻሕፍት ቢሆንም እንግዳ ስሜት ተሰምቶታል። የቤቱ ጌታ ሆኖ ሳለ ሰራተኛው በጥያቄ ጠምዶታል። የቤት አገልጋዩ በዩናይትድ ስቴትስ የሚገኝ ኮሚኒስት ሰላይነቱን ዋጋው ከፍ የሚያደርግለትን ዘገባ በመጻፍ ላይ ነው። ቮን ቴስላው የቀድሞ የአየር ኃይል ኤስኤስ ኮሎኔል እንዳልነበረ ዛሬ የፈጸመው የሥነ ምግባር ጉድለት በጄምስ በመታወቁም ተናዷል። በዘመኑ ታላቅ ስልጠና የወሰደ ሰው በመሆኑ መቼ ማድመጥና መማር እንዳለበት አሳምሮ ያውቃል። እናም አሁን ካለፈው ስህተቱ ተምሯል። ከእንግዲህም ይህን መሰሉን ስህተት አይደግመው። ያ ስህተት መጨረሻውን እንደሚያፋጥነው ያውቃል። ይሄ የመጨረሻው ስህተት መሆን አለበት። ይህም ስህተትም ቢሆን የብቃት ማነስ ወይም ነገሮችን ካለማገናዘብ የተከሰተ ጉዳይ እንዳልሆነም ተረድተዋል። ያለት ማታ አልጋ ውስጥ ሆኖ ከእንግዲህ እነኝህን መሰል ስህተቶች አለመፈጸሙ ምን ያህል እንደሚጠቅመው አሰላሰለ። አልጋው አጠገብ ካለው ኮሞዲኖ ዳርቻው በብር የተጌጠ ፎቶግራፍ ቆሟል። ፍሬሙ የሙሽሪት ልብሷን የለበሰች ልጃገረድ ፎቶግራፍን ይዟል። ከታች ከብራማው የፍሬሙ ክፍል ኤምጂኤስ ሰኔ 2 1949 የሚል ጽሑፍ ተቀርጾበታል። የማርጆሪ ስህተት ለሥራ እንቅፋት መሆኗ ብቻ እንደነበረ ታወሰው። በውጤቱም ከመቃብር በታች ውላለች። በዘመኗ የተከበረው የዋሽንግተን ማህበረሰብ አባል ነበረች። ባሏም የታወቀ ባለስልጣን ነበረ። ከዚህ ዓለም የተወገደችው በጥንቃቄ ስለነበረ አሟሟቷን አንስቶ ጥያቄ ያቀረበ ወገን አልነበረም። እርሱ ግን በአንጻሩ እዛ የመኖር መብት አልነበረውም። ወደፊት ሕግን በመተላለፉ መሞቱን የሚሹ ወገኖች መኖራቸውም ግልጽ ነው። በአንጻሩም አዛዦቹ እቅዳቸውን ፉርሽ የሚያደርግባቸው መስሎ ከታያቸው እንደሚያስወግዱት ጥርጥር የለውም። ያን ሌሊት
የማለዳዋ ፀሐይ ከፍ ብላ የአጥቢያ ከዋክብቶቹን ብርሃን ዋጋ እስካሳጣችበት ጊዜ ድረስ ቮንቴስላው እንቅልፍ ባይኑ አልዞረም። የጨፈገገ የሚባል አይነት ቀን ነው። ሰማዩን ደመና ጋርዶታል። ቀዝቃዛው ንፋስ አንጀት ያንሰፈስፋል። በረዶ ሰውም ሆነ መኪና ዝር ከማይሉበት ጎዳና ቀስ በቀስ መቆለል ይዟል። እንደ ወትሮ ነጭ በረዶ ሳይሆን ገርጣ ያለ ቆሻሻ በረዶ ነው። ፊት ላይ ሲያርፍ የሚናደፍ ህመሙ አእምሮን ዘልቆ የሚገባ አይነት በረዶ ነው። የሟሟ ሲሄድ ደግሞ ሲያዳልጥ አይጣል ነው። ሰንበት መሆኑ በጀ እንጂ የመናገሻ ከተማዋ ትራፊክ እክል በገጠሙ ነበረ። ማናቸውም የከተማዋ ንግድ እንቅስቃሴዎች ሽባ በሆኑም ነበረ። ሌላው ቀርቶ በየመንገዱ ጥጋጥግ የቆሙት በከተማዋ ዳርቻ የሚኖሩ ነዋሪዎች መኪናዎች የነዋሪውን ቤተ ክርስቲያን መሄድ አስቸጋሪ አድርገውታል። እናም መሰናክሎቹን አልፎ ወደ ቤተ ክርስቲያን የሚሄደው ነዋሪም ከስንት አንድ ነው። በአጠቃላይ ቀኑ የሚደብት ቀን ነው። አይነጋ የለ አታካቹን ሌሊት ያለ እንቅልፍ ላሳለፈው ቮንቴስላው ነጋለት። አይኖች ውስጥ የሚሰካቸው ሌንሶች ማታ ሳያወልቃቸው በመቀረቱ ከወደ አይኑ ከባድ ህመም ይሰማው ጀምሯል። ሆኖም በምንም አይነት ሁኔታም ቢሆን የስትሮ ቤተሰቦች ዘወትር ሰንበት ዋሽንግተን ከሚገኘው ብሔራዊ ካቴድራል ሄዶ የማስቀደስ ልምድ እንደነበራቸው አስታወሰና በዚሁ የሚደብት ቀን የግድ ወደ ካቴድራሉ ተጓዘ። በጉዞ ላይ ለገጠሙትና የስትሮ የቅርብ ወዳጆች መሆናቸውን ጄምስ ሹክ ላለው ሰዎች የአንገት ሰላምታ ይሰጥ ነበር። በካቴድራሉ ይካሄድ የነበረው ስነ ስርዓት ቮንቴስላውን ግራ አጋብቶታል። እንደዚህ ካለው ስፍራ ቃለ ቡራኬ ከተቀበለ ዘለግ ያለ ጊዜ አልፎታል። መቆም ወይም መንበርከክ በሚያስፈልግበት ጊዜ ይቆም ወይም ይንበረከክ የነበረው አጠገቡ የቆሙትን ሰዎች ተከትሎ ነበረ። አይቶት የማያውቀውን የጸሎትና የመዝሙር መጽሐፍ አጠገቡ ያሉትን ሰዎች እያየ አነበበ። ወዲያውኑ የጸሎት መጽሐፉን እያነበበ ያደገው ሮጀር ስትሮ መጽሐፉን ለማንበብ መቸገር የማይመስል ነገር መሆኑን አስቦ በፍጥነት መጽሐፉን ወደ ስፍራው መለሰ። ድምፅ አልቦ ከናፍርቱን እያላወሰም ከአንገቱ ደፋ ብሎ ቤተክርስቲያኑን ተሳለመ። ለጥቆም ተለምዷዊ ቃለ ቡራኬ ተከተለ። ቀኖች ብፁዓን ናቸው። ግና ዛሬ የብዙ ቅኖች ዕጣ ፋንታ ሞት ሆኗል። ለሞት የታጩት ቅን በመሆናቸው ይሆናል። ሰላም የሚወዱ የተወደዱ ናቸው። እነዚህ የሚነገርላቸው ሰላማውያን መገኛቸው ወዴት ነው? ጦረኞችና ጸበኞችስ? የግርማ ሞገሳሙ አባቱ መጨረሻ መታወር ብሎም ሞት አልነበረም እንዴ? የእርሱስ ዕጣ ፈንታ በአንድ ዘመን የበላው የነበሩ ሰዎችስ? ብዙም ሳይቆይ ስብከት መደመጥ ጀመረ። ቮንቴስላው ጆሮውን ለሰባኪው አለመዋስም መረጠ። ሰባኪዎቹ ሌሎች ሰዎች ማድረግ ያለባቸውን ነገር አቅልለው እንደሚናገሩ ያውቃል። እነሱ ግን የሚናገሩትን ማድረጉ እንደማይሆንላቸው የራሱን ግምት ወስዷል። ሰባኪ የሆኑትም በዚህ ምክንያት መሆኑን ደምድሟል። ወደደም ጠላም ከወደ ምኩራቡ የሚተሙት ቃላትና አረፍተ ነገሮች ከጆሮ መስረጻቸው አልቀረም። የራሱ ምኞትና መሻት የሚፈጽም ሰው ሲሆን ወንድሙን እንደራሱ የሚወድ የሰው ልጆችን ወንድማማችነትን ለመንግስቱና እግዚአብሔር የሚታመን ሰው በሰው ዓይን ምስኪን ይመስል ይሆናል። ሆኖም ግን ይሄ ሰው ልቡን ይመርምር፣ ያኔም ከማንም በላይ ብርቱ መሆኑን ያውቃል። ቮንቴስላው ቃላቱ ወደ ውስጡ እንዳይሰርጹ የሚችለውን ያልታገለ። አስገምጋሚው የሰባኪው ድምፅ ጸጥ እንዲለትም ተመኘ።
መጻተኛ በሆነባት በዚች ምድር ለሚደመጥ ማናቸውም አይነት ድምፅ ዋጋ መስጠት እንደሌለበትም ወሰነ። እንደ ድል ሆኖ ስብከቱ ባጭሩ ተቋጨ። ወዲያውኑ ምዕመኑ ሁሉ የስብከቱ ማሳረጊያ የሆነውን ዝማሬ ለመዘመር ከመቀመጫው ተነሳ። የሚተመው የወርጋን ድምፅ አየሩን ሲሞላው ምዕመኑ መዘመር ጀመረ። አምላካችን በኃይሉ ገናና ነው የሚለው መዝሙር የዓይኖቹን ቆቦች ከድኖ በጥሞና ዝማሬውን ማዳመጡን ቀጠለ። ለቅስፈት በልጅነቱ የወታደር መለየውን ከለበሰው አባቱ ጎን ኮሎኝ ከሚገኘው ካቴድራል ውስጥ የቆመ ያህል ሆኖ ተሰማው። ከትውስታው እንደተመለሰም ራሱን ባሉ ተወዘወዘ። አሁንስ እርሱ ማን ነው? ያለ አምላክ እምነት አባት ሀገር ከስትንፋሱ በቀር አንዳች የሌለው ሰው አይደለምን? አዎ አንዳች ማዕቱስ መነከሩ ታወቀው። የለም ስለነኚህ ጉዳዮች ማሰብ የለበትም። ከሐሳቡ ነጥቦ ሥርዓት አምልኮ መደምደሙን የሚያመለክተው ዝማሬ በመደመጥ ላይ መሆኑ እንዳወቀ መኪናውና ጀምስ ወዳሉበት ስፍራ በፍጥነት መራመድ ጀመረ። ግና ሌላ የማስመሰል ሥራ እንደሚጠብቀው ፈጽሞ ዘንግቶታል ማለት ይቻላል። ጀምስ ትናንትና ገዝቶ የሰጠውን አበቦች ከአርሊንግተኑ የማርጆሪ መቃብር ማኖር ይጠበቅበታል። የማርጆሪ መቃብር ስፍራ አርሊንግተን ውስጥ እንዲሆን የተደረገው ሮጀር በውትድርና ዘርፍ ለአገሩ ያበረከተው አስተዋጽኦ ከግምት ገብቶ ነው። ይህኛው ማስመሰያ እስካሁን ከሰራቸው ሁሉ ከባድ ሆኖ ታየው። ግና ማድረግ ያለበት ነገር መሆኑን አውቋል። ደና እሺ ጄምስ፣ ወደዚያው እንሂድ። ሆኖም ያለ አንዳች ስህተት ከመቃብሩ ስፍራ መርተህ ልትወስደኝ ይገባል። ጄምስ በረዶ ከተጋገረበት አስፋልት ላይ መኪናዋን አሽከረከራት። መኪናዋ ከሊንከን መታሰቢያ ሐውልት ጀርባ በቆሙት ሁለት ግዙፍ ወርቃማ የፈረስ ሐውልቶች በኩል አዘግዝቃ ወደ ግማሽ ጨረቃ ቅርጹ በእብነ በረድ የታነጸ የመቃብር ግቢ መግቢያ መራች። ቮንቴስላው በዚሁ አካባቢ ማንነታቸው በእውን አይታይ እንጂ ለእግዚአብሔር የሚታዩ ወይም ለእግዚአብሔር የታወቀ የሆኑ የወታደሮች መቃብር ስፍራ ይኖራል ሲል የራሱን ግምት ወስዷል። ጉዟቸው በአንድ መቃብር ስፍራ ግቢ ቀብርተኞችን ይዞ ይጓዝ በነበረ ባቡር ተገታ። ቮንቴስላው ጄምስ መኪናዋን እንዲያቆምለት አድርጎ ከመኪናው ወረደ። ከባቡሩ ተጠግቶ በቀስታ መራመድ ጀመረ። ሲያጠና እንደከረመው ከባቡሩ ፊት የሚጓዙትን በእድሜ ጠና ያሉ ነጫጭ ፈረሶችና በባንዲራ የተጌጠውን ከፈን ተመለከተ። በተከበረ ወዳጁ ፎርት ሜየር ፍቃድ የተላከው ወታደራዊ ባንድ የሚያሰማው የሐዘን ማርሽ ድምፁ ደርሶ ከጆሮ ጥልቅ አለ። ይሄው አሁን ሌላ የሀገሩን ክብር ለማስጠበቅ የወደቀ ወታደር ከቀሩት ወገኖቹ ጎን ሊጋደም ነው። ቀብርተኞቹ በዝግታ በስተግራ በሚገኘው የግቢው በር በኩል አድርገው ወደ አንዲት ጉብታ ታጠፉ። ይህኔ ቮንቴስላው ወደ መኪናዋ ተመለሰ። ጄምስ አበቦቹን ይዘን በእግራችን እንሂድ። መልካም። አቀበቱን ወጥተውና ብዙ ነጫጭ መስቀሎች የተተከሉባቸው መቃብሮች አቋርጠው ከአንድ በእብነ በረድ የታነጸ መቃብር ጋር ደረሱ። ወዲያውኑ እርጥቡ ትኩስ አፈር ከእይታቸው ገባ። አፈሩ ቡናማ ቀለም ያለው ሲሆን እላዩ ላይ የተበታተኑት አበቦች ደርቀዋል። መቃብሩ ላይ ጎላ ብሎ የተቀረጸ ጽሑፍ ይታያል። ማርጆሪ ጃክሰን ስትሮ የሮጀር ሉዊስ ስትሮ ውድ ባለቤት ከሚያዝያ 15 1906 እስከ መጋቢት 07 1955 ኖረች። አይኖቼን ወደ አንተ አቀናው ይላል ጽሑፉ። ቮንቴስላው ቀዝቃዛው ዝናብ መቃብሩ አጠገብ የተጋደሙትን አበቦች ሲያረሰርሳቸው ተመለከተ። እየሰራን ያለነው ስራ አስፈሪ የማስመሰል ስራ ነው። ግን እኮ ይህንም አድርገው ለምን እንደሆነ አልገባኝም አለ ፊቱን ወደ ጄምስ አዙሮ። ሚስስ ስትሮ ብዙ ወዳጆች ነበሯት። ከወዳጆቹ አንዱ መቃብሯን ባለመጎብኘት ጥርሱስ ሊከት ይችላል። ያንንም ለማስቀረት ነው ወደዚህ መጣ ነው። ጥቁሩ የጄምስ ፊት አንድ አይነት ህመም የሚራወጥበት ፊት መስሏል። አይኖቹም ከመቃብሩ ላይ ማሳረፍ አልቻለም። ድንገት ጭንቀት ባነቀው ድምፅ ያንን የማስፈጸሚያው ጊዜ በትክክል አሁን ነው ሲል ለቮንቴስላው ሹክ አለው።
አንድ መላላ ሰላላ የዝናብ ልብስና ኮፍያ ያደረገ ሰው እነሱ ወዳሉበት ስፍራ በማምራት ላይ ነበረ። ይሄ ደግሞ ማን የሚሉት ይሆን ሲል ቮንቴስላው ራሱን ጠየቀ። ሰውየው የሆነ ቦታ እንደሚያውቀው ሆኖ ተሰምቶታል። አሁን ከነርሱ ጥቂት ያርዶች ርቀት ላይ ያለው ሰውየው ወደፊት ቀና አለ። ቮንቴስላው ከሰውየው ፊት አይኖቹን ተከተላቸው። ለቅስፈት ያ ፊት እንግዳ ሆነበት። አልቆየም ያንን ፊት አስታወሰው። ሰውየው ቻርሊ ጆይስ በመባል የሚታወቅ የጌስታፖ የደህንነት ጉዳዮች ኃላፊ እንደነበረ ትዝ አለው። እይታው ከአእምሮ ጓዳ እዚህ ምን አባቱ ያደርጋል የሚል ጥያቄ አጫረ። ለቅስፈት አይኖቹን ከመጻዩ እንግዳ ፊት ከመትከል ውጪ ከቆመበት አልተነቃነቀም። እንዴት እንደዚህ በቶሎ ያለበትን ቦታ አፈላልጎ አገኙት? የለም ሊሆን አይችልም። ወይስ ነገሩ እርግጥ ይሆን? ከሆነስ እንዴት? ግለሰቡ እጆቹን ቢያውለበለብለትም የተናገረው ነገር አልነበረም። በቀጥታ ወደ እርሱ አምርቶ በጸጥታ እጁን ዘረጋለት። ሮጀር ግራ እጁን እንደጨበጠው ጭንቀቱ ጋባለለት። አሁን አንድ ነገር እርግጠኛ ሆኗል። እርሱን በማደል ላይ ቢሆን ኖሮ ቻርሊ ጆይስ ራሱን እንደማይልኩበት ተሰማው። ግና እዚህ የመጣው ለምን ይሆን? ለምን መጣ? እንደምንም ፈገግ አለ። የቻርሊ እጅን ጨምቆ ለቀቀው። ቻርሊ እዚህ ምን እግር ጣለ? እኔኑ ፍለጋ ነው። ከፊቱ የተገተረው ሰው ስሜቱን ለማንበብ በከንቱ አይኖቹን ከሰውየው ፊት አንከራተታቸው። ጥያቄውን የጠየቀበት ድምጸት ትክክል እንዳልነበር የታወቀው ይሄኔ ነው። ፍርሃት ብሎት ነበረ። ድምጹም ፍርሃቱን ሳያሳብቅበት እንዳልቀረ ታስበው። ወዲያውኑ ሮጀር ስትሮን ሙሉ በሙሉ አለመምሰሉን ቻርሊ እንዳወቀበት እርግጠኛ ሆነ። የግራ እጁ በፍጥነት የፊቱን ታችኛውን ገሚስ ክፍል ለመሸፈን ተንቀሳቀሰ። ከታች ገጩ ላይ የታሰረው ፋሻ በስፍራው መኖሩን እንዳረጋገጠ በእፎይታ እጁን ቁልቁል ለቀቀው። ጆይስ ግን መጨነቁን ያወቀበት አልመሰለውም። የለም ሮጀር፣ እንደዚህ ባለው ወቅት እንገናኛለን የሚል ሐሳብ አልነበረኝም። ወደዚህ የመጣሁት ለማርጆሪ ያለኝን አክብሮት ለመግለጽ ነው። የሆነ የማይረባ ጉዳይ ገጥሞኝ ሜክሲኮ ሄጄ የነበረ በመሆኑ በማርጆሪ ስርዓተ ቀብር ላይ መገኘት አልቻልኩም። ሜክሲኮ እና የማይረባ ጉዳይ የሚሉት ቃላት የጨዋ አመድ አደረጉት። ድምፁ ማንነቱን ሳያሳብቅበት አልቀረም ማለት ነው። ገባኝ ለማለት ያህል ራሱን ከፍና ዝቅ አደረገ። በዚህ ጊዜም አይኖቹን ከፊቱ ላይ የተከለው ጆይስ እያጤነው ነው። ማርጆሪ ለማርታ ብዙ ውለታ እንደዋለችለት ታውቃለህ። እውቅናቸውም እኔ ማርታን ሳላውቃት በፊት አንስቶ ነው። መርማሪ አይኖቹ ከሮጀር አይኖች አልተነቀሉም። ሮጀር ስላንተ ሳስብ ነበረ። ፈጽሞ አንተ ራስህን ሆነ አላገኘውም። አይኖች ችግር ያለባቸው ይመስላሉ። ከዚህ መጥፎ አየር ቶሎ ተገላግለ ቤት ደህና አልኮል ብትወስድበት የሚሻል ይመስለኛል። አሟል እንዴ? የመረዳስ ነገር ይኖራል? ቮንቴስላው መሐረቡን ከኪሱ አውጥቶ በመሐረቡ አፉን አፍኖ አሳለ። የለም ቻርሊ፣ ፍጹም ደህና ነኝ። ያ ነገር አሁን የቻርሊ አይኖች ጥያቄያዊ መሆናቸው ቀርቶ አዘኔታን ተላብሰዋል። ነገሩማ ልብ ይነካል ሮጀር። ደህና እኔ ልሂድ በቃ። ያመጣቸውን አበቦች ከመቃብሩ ላይ አኑሮ ያነሳውን ኮፍያ ከጭንቅላቱ ደፋውና ፊቱን መልሶ በመጣበት አቅጣጫ መራመድ ጀመረ። ይህኔ ቮንቴስላው በጸጥታ ትክ ብሎ ጀርባውን ተመለከተው። የሆነ ነገር መሰባበር የአካባቢውን ጸጥታ ሲያደፈርሰው ቮንቴስላው ተደነጋገረ። ሁለት ያህል ሰከንዶች እንዳለፉ ራሱን ግራና ቀኝ ወዘወዘ። የመሰባበር ድምፅ የመጣው መቃብሩ ላይ የተበተነውን የደረቀ አበባ በጫማው ስለረገጠው ነበረ። ጄምስ በቅፉ የያዛቸውን አበቦች በጥድፊያ ወስዶ ጆይስ ካስቀመጣቸው አበቦች ጎን አኖራቸውና መኪናውን ወዳቆመበት አቅጣጫ በፍጥነት መራመድ ጀመረ። ጄምስ በከፊልም ቢሆን መረበሹን አውቆበታል። ስለ ሚስተር ጆይስ እያሰብክ ራስን ማስጨነቅ የለብም። እንደነገርኩ በሚስስ ስትሮ ፍቅር ተነድፎ ነበረ። ንግግሩን ጥቂት ገታ አድርጎ ቆየና ልክ እንደኔው ማለት ነው ሲላከለ፣ ልክ ነህ፣ እነርሱም ነግረውኝ ነበረ። ስለዚህ የሆነ ቀን እቤት ግብዣ አደርግለታለሁ። ግብዣው እንደሚያስደስተው ተስፋ አለኝ። አንድ አዲስ ድምፅ ከጆሮ ጥልቅ ማለት ጀመረ። ድምፁ የትራምፔት ድምፅ ነበረ።
ስርዓተ ቀብሩ የተፈጸመለት ወታደር መቃብር አካባቢ ለስንብት እየተነፋ ያለ ትራምፔት መሆኑን ቮንቴስላው ገመተ። እርሱ እውነተኛ ሮጀር ስትሮን ቢሆን ኖሮ በዚያ ድምፅ ተመስጦ ነበር። በዚያ ድምፅ አጀብ ከዚህ ስፍራ በተቀበረም ነበረ። ግና ለራሱ በመጨረሻ አንድ ጥያቄ አቀረበ። አሜሪካውያን አገር የለሽ ሰላይን የሚቀብሩት የት ይሆን የሚል ጥያቄ። ያለፉት 48 ሰዓታት ለቮንቴስላው የተገፉለት በመከራ ነው። ይሄ ደግሞ የሳምንቱን መጨረሻ ዋሽንግተን ውስጥ ማሳለፍ ያለበት ሰው ሁሉ የሚጋራው ጉዳይ ነው። በዕለተ ሰንበት በተለይም አየሩ እንደዚህ መጥፎ ሲሆን ከተማዋ የተወረረች ትመስላለች። የነዋሪዋ ዕጣ ፈንታ እጅና እግርን አጣምሮ ከቤት ማሳለፍ ይሆናል። አሉ የተባሉ ምግብ ቤቶች ሁሉ ማለት ይቻላል ዝግ ናቸው። ክፍት በሆኑት ምግብ ቤቶችም የአልኮል መጠጥ ገዝቶ መዝናናት የተከለከለ ነው። እንደ እውነቱ ከሆነ ማንኛውም ሰው ቅዳሜም ሆነ በአዘቦቱ ቀናት ቡና ቤት ውስጥ አልኮል ማዘዝ አይችልም። እንደዛ አድርጎ ከተገኘ በሕገ ወጥነት ከመፈረጃ አያመልጥም። ማንኛውም ሰው ማድረግ ያለበት የሚፈቀድለትን ብቸኛ ቢራ አዞ መጠጣት ብቻ ነው። ግን ቢራውን ይዞ ከሚገኝበት ጠረጴዛ ጓደኛ ወዳለበት ጠረጴዛ መዛወሩን ሕጉ ይከለክላል። ይሄ ሕግ የወጣው የጨዋዎቹን ዋሽንግተናውያን ክብር ለማስጠበቅ ነው። እርሱም ቢሆን የገጠመው ይሄው ነው። አስቀድሞ የተነገረው ቢሆንም የዩናይትድ ስቴትስ መናገሻ ከተማ በሆነችው ዋሽንግተን ይህን መሰለው ሕግ መኖሩን አምኖ መቀበሉ ከብዶታል። አንድ ወንድ ቡና ቤት ውስጥ የሚያውቃትንም ሆነ የማያውቃትን ሴት ጠረጴዛ መጋራት አይችልም። ከዚህ አኳያም ቮንቴስላው ድምዳሜው ዋሽንግተን እጅግ ኋላ ቀር ከሚባሉት ከተሞች ተፈርጃለች። የሆነ ሰው በ1930ዎቹ መባቻ ስለነበረና ሆፕኪንስ በመባል ስለሚታወቅ ድርጅት ያጫወተውን ቮንቴስላው አስታወሰ። ድርጅቱ ቀልጣፋ አገልግሎቱን የሚቸረው ለተመረጡና ውሱን ደንበኞቹ ነበረ። የሚሰጠው ግልጋሎት በኮሎምቢያ ግዛት የወሲብ ንግድ የነበረ ሲሆን ኋላ ላይ አንደኛው ደንበኛ ለኤፍቢአይ ጥቆማ በማቅረቡ ድርጅቱ ሊዘጋ ችሏል። በወቅቱ ጉዳዩ ከተራው የዋሽንግተን ነዋሪ እስከ ባለስልጣናቱ ስጋት ላይ የጣለ ሊሆን ችሏል። ታዲያ ብዛት ያላቸው የፌዴራል መንግስቱ ባለስልጣናት የፌዴራል ሕጉ የሰዎችን የመዝናናት መብት የሚገድብ መሆኑን ምክንያት በማድረግ በፍቃዳቸው ስልጣናቸውን ለቀዋል። ምናልባት ይሄ ሁሉ በጣም አያስገርም ይሆናል። ደግሞስ ይሄ መንግስት ውስኪ ላይ ማዕቀብ የጣለ የማይጋፉት ሕግን በስራ ላይ የዋለ መንግስት አይደል እንዴ? ገስታፓ እንኳን እንደዚህ ያለውን ሕግ አላጸደቀም። ቢያጸድቅ ኖሮ የሂትለር ዕጣ ፈንታ ተሰቅሎ መገረፍ ይሆን ነበረ። እናም ቮንቴስላው ከቤት ብቻውን ማሳለፍ ነበረበት። ከአንዴም ሁለቴ የስትሮ ወዳጆች ደውለው አንደኛው ከደገሰው የኮክቴል ግብዣ ሌላኛውም የምሳ ግብዣው ላይ መገኘት ይችል እንደሆነ ጠይቀውታል። ቮንቴስላው ግን ግብዣዎቹ ላይ መገኘት እንደማይችል ከይቅርታ ጋር ለደዋዮቹ አሳወቃቸው። ደዋዮቹም የደረሰበትን ሐዘን ከግምት በማስገባት ይመስላል ግብዣውን ባለመቀበሉ ቅር አልተሰኙም። አንደኛው ደዋይ ጀነራል ጂም ኦዶኔል ከአየር ኃይሉ በጡረታ የተገለለ ጀነራል ነው። ጀነራሉ ጎልፍ መጫወት የሚያዘወትር ከምሳ በፊት 3 ማርቲኒ የሚወስድ ባለትዳርና የሁለት ልጆች አባት ሲሆን ስፓኒሽና ፈረንሳይኛን አቀላጥፎ እንደሚናገርም ቮንቴስላው አስታውሷል። ጀነራሉ ባደረገለት ጥሪ አየ ሮጀር፣ ሐዘኑ እንደከፋ ባውቃለሁ። ሁኔታው አንተንም አይደለም፣ ሁሉንም ሰው ያሳዘነ ነው። በዚህም የሚወቅስ ሰው የለም። ግን ሐዘንተኛ ሆነ የምትኖረው እስከ መቼ ነው? ከቢሮና ቤት ውስጥ ብቻ ተገድበ እስከ መቼ ትዘልቀዋለህ? ይሄ ደግ አይደለም።
ሐዘኑን መርሳት ብትሞክር የተሻለ ነው ብሎት ነበረ። ልክ ነህ ጂም፣ እስኪ ያልከኝም በቶሎ ለመተግበር ሞክራለሁ። ቮን ቴስላው ጂም ትክክል መሆኑን አምኖበታል። ማንኛውንም ነገር ካሁኑ ደፍሮ ማድረግ ካልቻለ ኋላ ላይ ነገሮች እንደሚከብዱ ታውቋል። ጭንቀቱ፣ በራስ መተማመን ማጣቱና የጋለጥ ይሆን ፍራቻው በአንድነት ተደማምረው አደጋ ላይ እንዳይጥሉት ዛሬም መስጋቱ ነው። ብቻ መሰሎቹም ግብዣዎች ዛሬ ከፈጸማቸው የቤተ ክርስቲያንና ቀብር ስፍራው ጉዞ መልስ ዛሬውኑ ያለመቀበሉን ትክክለኛና ጥርጣሬ በር የማይከፍቱ እንደሆነ ተቀብሎት የቴሌቪዥን ፕሮግራሞችን መከታተል ጀመረ። ወዲያውኑ ደግሞ ቴሌቪዥኑን አጥፍቶ ቤቱ ሲንጎራደድ ከቆየ በኋላ ከቤተ መጻሕፍቱ ገብቶ መጻሕፍቱን በቅርብ ማጤን ያዘ። ከመጽሐፍቱ ይዞታ አንጻር ስለ ሮጀር ስትሮ ማንነት የራሱን ግምት ወሰደ። በሮጀር ስትሮ ላይ ያደረገው ቅድመ ጥናቱም ሆነ በእነኚህ ቀናት ስለሱ እያወቃቸው ያሉት እውነታዎች ሮጀርን እንዲያደንቀው አደረጉት። አሁን ይበልጡን ሮጀርን እንዲያደንቀው ያደረገው ባህሉን አጥባቂ የተማረና ደፋር ሰው መሆኑ ነው። ድንገት ምን አለ አንድ ቀን ዓለም ላይ ገለልተኛ ምድር ቢኖርና እዛ ሮጀርን ባገኘው ሲል ተመኘ። ስትሮን ግን በሕይወት እንዲኖር የሚፈቅዱለት ለምን ያህል ጊዜ ይሆን? የእርሱ ተልእኮ ካልተሳካ እንደሚገሉት የታወቀ ነው። ያኔ እርሱም ያበቃለታል፣ ይገሉታል። ቮን ቴስላው ሳይነቃብኝ ቀናት ቢቆጠሩና ስለ ሮጀር አኗኗር ብዙ ባወቅን ቁጥር በዛው መጠን የሮጀር ዕድሜም ይረዝማል ሲል ለራሱ ተናገረ። ተልእኮዬን በተሳካ ሁኔታ ከተወጣሁት የመገደሉ ሁኔታ ያጠራጥራል። ምናልባት አሁን ይህንን ማውጣት ማውረዱ ራሴን ሊገለኝና አላስፈላጊ ሊሆን ይችላል። ስለ እሱ ነፍስ በመጨነቅ ጊዜም መግደል የለብኝም። ላስባቸው የሚገቡኝ ብዙ ጣጣዎች ከፊቴ ናቸው። በሐሳብ እንደተጠመደ የኪፕሊንግ የግጥም ሥራዎችን ያካተተውን አንድ መጽሐፍ ከመደርደሪያው መዞ አወጣው። ብዙዎቹን የኪፕሊንግ የግጥም ሥራዎች እንግሊዝ ሀገር ተማሪ በነበረበት ዘመን እንዳነበባቸው ታወሰው። አንዳንዶቹን ትርኪ ምርኪ አድርጎ ሲቆጥራቸው፣ ሌሎቹን ግን ታላቅ አድናቆት የቸራቸው ግጥሞች ነበሩ። ያነሳው መጽሐፍ ቀለሙ በመልቀቅ ላይ ያለ ቀይ ቀለም ነገር ነው። አዎ፣ ድንገት መጽሐፉን ሲከፍተው አይኖቹ የምስራቅና ምዕራብ ታሪክ የሚል ርዕስ ያለው ግጥም ላይ አረፉ። የግጥሙ አዝማች እንደዚህ ይላል። ምንም ከምድር ጫፎች ቢመጡ ሁለቱን ቸኞች ፊት ለፊት ቢፋጠጡ ምስራቅ ምዕራብ የሚል ነገር አይኖር፣ የድንበር ዘር ልዩነት በፍጹም አይጠረጠር ይላል። እነኛ የጦርነት ቀናት ደስተኛ የነበረባቸው ቀናት ነበሩ። እንደ ጓደኞቹ ሁሉ በእነኛ ቀናት የምዕራባውያን ደጋፊ ነበረ። አሁን ግን ከሁለቱም ጎራዎች የማይመደብ ሰው ሆኗል። ተጻራሪዎቹ ጎራዎች ከእንግዲህ ከአርማጌዶን ሌላ የሚያገናኛቸው ጦርነት አይኖርም ሲል ደምድሟል። እርሱስ ጠንካራ ሰው መሆኑ እውነት ነውን? ይህንን በተመለከተ እስካሁን ጥርጣሬ ተሰምቶት አያውቅም። አሁን ግን ስለ ጉልበታምነቱ እርግጠኛ መሆን አይችልም። በሌላ ሰው የግል ሕይወት ጣልቃ የገባ መስሎ ስለተሰማው ያነሳው መጽሐፍ በጥንቃቄ ወደ ቦታው መለሰው። የሬዲዮኑን ሞገድ ኤፍኤም ላይ አስተካክሎ ሬዲዮኑን ከፈተው። ሰንበት በመሆኑ ከአንደኛው የኤፍኤም ጣቢያ ግሩም ሙዚቃ እንደሚያዳምጥ ተስፋ አድርጓል። ሬዲዮኑ እስከሚጀምር ለመጠበቅ ከአንደኛው ወንበር ላይ ዘፍ ብሎ ተቀመጠ። በጣም መድከሙ የታወቀው ከተቀመጠ በኋላ ነው። እናም ከሬዲዮ የሚደመጠው ሙዚቃ ከፍ ብሎ መደመጥ እንደጀመረ በተቀመጠበት ለጠጥ ብሎ በተመቻቸ ሁኔታ አሸለቀ። ኃይለኛ እንቅልፍ እያሰመጠው ባለበት ጊዜ የሙዚቃው ምት መጨመር መልሶ ከእንቅልፉ አነቃው። ከሙዚቃው ውስጥ የታላቁ ባለቅኔ ሺለር ስለ ፍቅር እንዘምር የሚል ስንኝ መካተቱን ሰማ። ታላቁ ባለቅኔ ስንኙን የጻፈው ስለ ነጻነት እንዘምር በማለት እንደነበር አስታወሰ። የግጥሙ መልእክት ነጻነት ለሰው ልጆች የሚል እንደነበር አልዘነጋውም። ሙዚቃው እንዳበቃም
ተከታታይና አሰልቺ ማስታወሻዎች መደመጥ ጀመሩ። አሁን ድካሙ ስለለቀቀው ከቅምጡ ቀልጠፍ ብሎ በመነሳት ሬዲዮውን አጥፍቶ ተመልሶ ወንበሩ ላይ ተቀመጠ። ማንጎላጀት ሲጀምር በሬዲዮ ጣቢያው የሚቀርብ የፓናል ውይይት መኖሩን አስታውሶ ዳግም ሬዲዮውን ከፈተው። ወዲያውኑ የብዙ ሰዎች ድምፅ ሰማ። የሚናገሯቸው ቃላትና የሚጠሯቸው ስሞች ግን አእምሮን የማሳመን ኃይል ነበራቸው። የጦር ወንጀሎች፣ የዘር ማጥፋት ወንጀሎች፣ 6 ሚሊዮን ረዳት የለሽ የናዚ ሰለባዎች እንደ አይክማን፣ ቦርማን፣ ስቴግሙለር፣ ቮን ቴስላው ያሉ ወንጀለኞች የሚሉትን ቃላት ተከትሎ አንደኛው ተወያይ በጭወት ሚስተር ጃክሰን ባሉ አልስማማም፣ ወንጀለኛው መቀጣት ያለበት በሞት መሆን የለበትም ሲል ተናገረ። ዶክተር ክራመር ማን እያልክ ነው? እንደዚህ ያለ ሰው ሞት አይገባውም ልትል ፈልገ ነው? ያ ከሆነ ወንጀለኛው ሞት የሚገባው መሆኑ እርግጥ ነው። አዎ ሞት ይገባዋል፣ በዚህ ምን ጥያቄ የለውም። እንደዛ ካልሆነ ግን ሁላችንም መሞት ይገባናል ማለታችን ነው። ስለዚህ የለም፣ እውነቴን ነው። በእንደዚህ አይነቱ ሰውና በመሰሎቹ ላይ ሞት መበየን ማለት እሱን ከመጥቀም ይቆጠራል። ታዲያ ይሄ ሰው ምን አይነት ብይን ያስፈልገዋል ትላለህ? ተናጋሪው ድምፁ የተሳለ ቃላቱም እጅግ ተጣራቸው። በእንደዚህ አይነቱ ሰው በላ ላይ የሞት ብይንን መተግበር ሰውየውን ከመጥቀም ባለፈ የሚፈየደው ነገር አይኖርም። ማንኛውም ፍርድ ቤት ይህንን ልብ ሊለው ይገባል። ሰውየው በነፃ ከፍርድ ቤት ሊሰናበት ይገባል። ከዚያም ሮጦ ራሱን መደበቅ ይችል እንደሆነ ይታያል። ቀሪ ዘመኑን ከህሊናውና ከበደለው ህዝብ ራሱን በመደበቅ ማሳለፍ ይችል እንደሆነ ለማየት ደግሞ ነፃ ቢለቀቅ ይሻላል። ይሄ ደግሞ ከቅጣቶች ሁሉ የከፋ ቅጣት ነው። ዛሬ ነፃዎቹ አይሁዳውያን የሚል ሐረግ መደመጥ ተለምዷል። ይህም ሰው ነፃው ናዚ ሊባል ይገባል። እስኪ መደበቅ እንዲችል እንፍቀድለት። ውይይቱን መስማት ከሚችለው በላይ የሆነበት ቮን ቴስላው ሬዲዮውን አጠፋው። ይህን ጊዜ ከበስተኋላው ድንገት ጄምስ በሎሳ ሲናገር ሰማ። ያ ሰውዬ ልክ ብሏል። ቮን ቴስላው በፍጥነት ወደ አገልጋዩ ዞረ። ምን ብትደፍሬ ነው ሳታንኳኳ ዘው ብለህ የምትገባው? ውጣልኝ አንተ ጃማይካዊ ዲቃላ። ጄምስ ሌላው ቀርቶ በአባባሉ ቅር የተሰኘ አልመሰለም። የለም አሁን እንኳን ልለይ የሚገባ ይመስሎ አይሰማኝም። አየህ እኔና አንተ የምንሰራው ጥቂት ስራ አለን አለው በአጽንኦት። ቀጣዮቹ ቀናት ይበልጡኑ የተሻሉና አስደሳች ነበሩ። አንድ ነገር ግን የእነኛን ቀናት አስደሳችነት ቀንሶታል። የደህንነት ምክር ቤቱ ውይይት ያጠነጠነው ምስራቅና ምዕራብ በርሊንን በለያየው ግንብ ዙሪያ ነበር። የፕሬዝዳንቱ ጸሐፊ ያለያየ የሚልን ቃል እየተጠቀመ መናገሩ ሲቀጥል የወታደራዊ አማካሪዎች ኃላፊው ጣልቃ ገብቶ እባካችሁ ነገሩ በትክክለኛ ስያሜነት ነው፣ ምስራቅ በርሊንን የከበበ የግዞት አጥር እንበለው። እነኛ ምስኪኖች ከዚያ ግዞት መውጣት እንዳይችሉ ተደርገዋል። የምዕራብ በርሊናውያኑን ብሂል ማስተጋባቱ ይብቃል። ፕሮፓጋንዳ ብሎ ነገር እንዴት እንዳሳመመኝ የሚያውቅ ቢኖር እግዚአብሔር ብቻ ነው። የሚያሻኝን ተግባር እንጂ ፕሮፓጋንዳ አይደለም። እናም ጀነራል ጄፍራይስ ግንቡን በታንክና ጠመንጃ ያፈርሰውን የምትለው ዛሬ ከብደን ይሆናል፣ ግን ግንቡን ግማሽ ባደረሱበት ዘመን እንዲፈርስ ማድረግ እንችል ነበር። አሁንም ቢሆን ማድረግ የምንችለው ነገር ያለ ሆኖ ይሰማኛል። በአባባል ተስማምቻለሁ፣ ግን ሐሳብን ልታሳውቀን ትችላለህ? ጀነራሉ ባዶ ፈገግታ ፈገጉ። እንደ እውነቱ ከሆነ የምለው አለኝ፣ ነገር ግን ዋጋ የምሰጠው ተገቢ ሲሆን ነው። ሐሳቡ የኔ አይደለም። እኔ ባልቀበለውም ሐሳቡ በአየር ኃይል በእኔ ስር ከሚሰሩ ሰራተኞች መካከል የአንድ ወጣት ባለሙያ ኮሎኔል ስቴፕልተን ሐሳብ ነው። ነገሩ አልዋጥልህ ቢለኝም ብትሰሙት ይሻላል ብዬ ነው የማቀርበው።
ፊታቸውን ወደ ሲያዩ የበላይ አዛዥ በመመለስ ጓደኞች ሰልለውታል ተብለው የተከሰሱትና በከተማዋ ቁጥጥር ስር የነበረውን ዋሻ ወይም ምሽግ ታስታውሰዋለህ አርት? በማለት ጠየቁ። ስለዚህ ስላነሳው ጉዳይ በእጄ ምንም መረጃ የለም። ሆኖም ስራዎችን በትክክል እንደመወጣቸው የምታውቅ ይመስለኛል። ለተከሰተው ነገር ወይም እየመረረ ለሄደው ለዚህ ሁኔታ መወቀሳችን እውነት ነው። ይሄ ጉዳይ ከኩባ ሳይቀር አነካክቶናል። ያም ሆነ ሁሉንም ነገር ኦልድ አለን ልቅም አድርጎ ተናግሮታል። ግምቶቹ 100% ትክክል ነበሩ። ታላላቆቹ ባለስልጣኖቻችን ቀዳዳ ወንፊት ቢሆኑም እሱ ግን ሚስጥሩን ሚስጥር አድርጎ ጠብቆልናል። ያ ደግሞ እባክህ አርት ረጋ በል። አሁን እያወራን ያለነው ስለ በርሊን እንጂ ስለ ኩባ አይደለም። ፕሬዝዳንቱ በሰፊው ፈገግ ብለው ራሳቸውን በአዎንታ ነቀነቁ። ልክ ነው። አሁን ስለ ግንቡ ያለ ሐሳብ ምንድነው ጀነራል? መልካም ክቡር ፕሬዝዳንት፣ በርሊን ውስጥ ካሉ የመሬት ውስጥ መተላለፊያዎች ስር የቆሻሻ ማስወገጃ ቱቦዎች፣ የውሃ ዋና ዋና መስመሮችና ለመሳሰሉት ነገሮች የሚሆኑ የተለያዩ ዋሻዎች አሉ። እርግጥ የዋሻዎቹን አፎች ሩሲያውያኖች ደፍነዋቸው ነበረ። ሆኖም የኛ ሰዎች ዋሻዎቹን መልሰው በመክፈት ብሎም ከውስጣቸው መጠነኛ ቁፋሮ በማድረግ ዋሻዎቹ ከግንቡ ጋር እንዲገናኙ አድርጓቸዋል። ዋሻዎቹ ከግንቡ ጋር በተገናኙባቸው 20 ያህል የተመረጡ ቦታዎች የቲኤንቲ ፈንጂዎችን ቀብረዋል። የፕሬዝዳንቱ ጸሐፊ በሰማው ነገር የተደሰተ አይመስልም። የእግዚአብሔር ያለ ጀነራል፣ በዚህ ጉዳይ ላይ የመጨረሻ እርምጃ ለመውሰድ አስበሃል? ይሄ መንገድ ምን ያህል በርሊናውያንን ለመጨረስ ያስችላል? በሺ የሚቆጠሩትን ወይስ የበለጠ? ስለዚህ ጉዳይ ስቴፕልተን በበቂ ማስረዳት የሚችል ይመስለኛል። እኔም የጠየቅኩት ይህንኑ ነበረ። እስካሁን የተጠቀምነው ከመስቂያ መንገዶች በታች ያሉትን ዋሻዎች ነው። ስለዚህ በዚህ አካሄድ አንድም ቦምብ በማፈንዳት የሰለጠነ ሰው እንኳን ቢሆን ሊያደርገው አይችልም። እኛም ቦምቦቹ የሚፈነዱባቸው አካባቢ የሚገኙ ነዋሪዎችን ከቦታው ለማንሳት ጥናት እያካሄድን ነው። ጀነራሉ እጃቸውን ከሻንጣቸው ልከው አንድ የተጣጠፈ ወረቀት አወጡና ከጠረጴዛው ላይ ዘረጉት። ተመልከቱ፣ የከተማዋን መንገዶች መሰረት በማድረግ ስቴፕልተን ካርታ ሰርቶልናል። ቮንቴስላውን ጨምሮ ሁሉም ተሰብሳቢ አንገቱን ወደ ካርታው አሰገገ። ጀነራሉ ካርታውን በእርሳስ እየጠቆሙ ማስረዳት ጀመሩ። እርሱ እዚያ የነበረው እንደ አንድ የአየር ኃይላችን ተወካይ ሆኖ ነበረ። በቀይ ኤክስ ምልክት የተደረገባቸው ቦታዎች እርሱ ራሱ ፎቶ ያነሳቸው ቦታዎች ናቸው። በጊዜው የሐሳቡን ልብ ሳይልበት እንዳልቀረ ገምታለሁ። ለማንኛውም ስራውን ወድጄለታለሁ። የፕሬዝዳንቱ ጸሐፊ በእርሳሱ ጠረጴዛውን እየጠበጠበ ራሱን ግራና ቀኝ ወዘወዘ። በእኔ አስተሳሰብ ነገሩ ጸባጫሪ ድርጊት ነው። አንደኛ ተሳክቶልን እንኳን የሰው ሕይወት ባነቀጠፍ እንኳን የተደረመሱት የግንብ ክፍሎች ለምስራቅ በርሊናውያን ያለው ጠቀሜታ ምንድን ነው? ምስራቅ በርሊናውያኑ የተደረመሱትን የግንብ ክፍሎች እስካልተሻገሯቸው ማለቴ ነው። ሁላችሁም እንደምታውቁት እነኛ ግንቦችን ለመሻገር የሞከሩ ምስራቅ በርሊናውያን ጣፋንታቸው በጥይት መቆላት ነበረ። ከደሙ ንጹህ በሆኑ ዜጎች ላይ ነገሩ ያለውን ተጽዕኖ ልናስብበት ይገባል። እናም ጀነራሉ የተዘረጋውን ካርታ በጭንብጣቸው ደቁት። ንጹሃን የምትላቸውን ሰዎች ከአእምሮ አውጣቸው። እነዚህ የተረገሙ በርሊናውያን ነገሩን እንዳይሳካ ግርዶሽ ሆነውብናል። ደርዘን በሚሆኑትና ፈንጆቹ በተቀበሩባቸው ቦታዎች መሃል ያለውን ርቀት ተጻራሪዎቻችን ሲገነዘቡ ምን ያህል እንደሚገረሙ እናስብ። አዎ፣ በሁሉም ስፍራዎች ትልልቅ ስፒከሮችን እናስቀምጣለን። እነርሱን ተጠቅመንም ከግዞት አምላጮቹ ከጎናችን እንዲቆሙ እንፋለማለን። በተጨማሪም በራሪ ወረቀቶችን እንበትናለን። ለግዞት አምላጮቹ ወታደራዊ ከለላ እንሰጣለን። የሆነው ሆኖ
የምዕራብ በርሊን ወታደር ፖሊስ የገዛ ወገኖቹን በጥይት ይቆላል የሚል እምነት የለንም። አሁን ፕሬዝዳንቱ ጣልቃ ገቡ። ወታደሮቻቸውን አሰማርተው መንገዶቹን ዝግ ቢያደርጓቸው የፈረሱትን የግንብ ክፍሎችን ዳግም መገንባት ቢጀምሩስ? ክቡር ፕሬዝዳንት፣ ያን የማደርገውን እኔ ነኝ የማውቀው። ቀጥል ጀነራል። ጥሩ ጌታዬ፣ ግንባታቸውን ከመጀመራቸው አስቀድሞ የተቀበሩ ሌሎች ፈንጂዎች መኖራቸውን የሚገልጹ በራሪ ወረቀቶችን እንበትናለን። ግን ምዕራባውያን ወታደሮች በምስራቃውያን ወንድሞቻቸው ላይ የሚጨክን ልብ የላቸውም። ቢኖራቸውም በአንድ ኃይል አስገዳጅነት ብቻ ይሆናል። ፕሬዝዳንቱ የገባቸው መሆኑን ለመግለጽ ራሳቸውን ከፍና ዝቅ አደረጉ። ወደ ሴው ጃክሰን ፊታቸውን መልሰው አርተር፣ የአንተስ ሐሳብ ምንድን ነው ሲሉ ጠየቁት። ጃክሰን መነጽሩን አውልቆ ለቅስፈት ሲያጤነው ቆየ። በመጨረሻም ሐሳቡ አደጋ ያለው ቢሆንም ድንቅ ሐሳብ ነው። አደጋዎች ደግሞ በማናቸውም ነገሮች ውስጥ ሊደቀሩብን ይችላሉ። ግን ይህ ዕቅድ ዋጋ የሚጠይቅ ነገር ሆኖ ይሰማኛል። በርሊናውያኑ ፈንጂዎቹን ያፈነዳሉ፣ እኛም ለስደተኞቹ ከለላ እንሰጣለን። እንግፋበት ነው የኔ ሐሳብ ሲል ተናገረ። ጥሩ ብለሃል አርት አለ የፕሬዝዳንቱ ጸሐፊ። ፈንጂዎቹም ሆኑ በእነሱ ሰበብ የሚጠፋው ሕይወት ሊያስጠይቀን እንደሚችል ግን ልብ ልትለው ይገባል። ጀነራሉ ጣልቃ ገብተው ያንን እኮ ቅድምን ብለው የለ እንዴ አሉ። ቮንቴስላው ወደ መቀመጫው ተመልሶ ፈንጂዎቹን ከግንቡ ላይ የተነጣጠሩባቸውን ቦታዎች ለማስላት ሞከረ። ብዙም አልከበደውም። ከተማዋንም ሆነ ኢላማ የሆኑትን ቦታዎች ጠንቅቆ ያውቋቸዋል። ከውይይቱ ለሞስኮ የሚጠቅም አንድ ነገር እንዳገኘ ሆኖ ተሰምቶታል። የዚህ ጉባኤና የምዕራብ በርሊን ውሳኔ መሆኑ ይሆን እንዴ ሲል አሰበ። ስለ በርሊን ውሳኔ ቅንጣት ጥርጥር አልገባውም። ዘለግ ያለ ጊዜ ይወስድ እንደሆነ እንጂ እነኚህ ሰዎች እቅዳቸውን ከመተግበር ወደ ኋላ እንደማይሉ አልተጠራጠረም። እንደ አንድ ጀርመናዊ የውይይቱ አጀንዳ አስደስቶታል። ግን ኋላ ላይ ጀርመናዊ አለመሆኑ ደርሶ ውል ብሎታል። በ1936 የበጋ ወቅት በፋሩ ላይ ክህደት ፈጽሟል። የጦር ወንጀል ፈጽሞ ታዳይ ለመሆንም በቅቷል። አሁን ግን አዲስ ጌቶችን ማገልገል ጀምሯል። የዚህን ስብሰባ መጨረሻም ለማወቅ ጓጉቷል። እቅዱን ለመተግበር የሚቆረጠውን ቀን አውቆ ለጌቶቹ ለማሳወቅ ቋምጧል። ቀጣዩ የጉባኤው አጀንዳ የሆነውና ሚሳኤል በተጠመደባቸው ስፍራዎች ሊከሰቱ የሚችሉ አደጋዎች የሚል ርዕስ የሰፈሩበትን ወረቀት ለተሰብሳቢዎቹ በሚበተንበት ጊዜ ደህንነቱ የተጓደለው ሆኖ ተሰማው። አንድ አይነት ህመም ራሱን ይወቅረው ጀመር። አይኖቹ ረጥበዋል፣ ጉሮሮ ደርቋል። ይህ ሁሉ የእንቅልፍ ማጣቱ፣ በስራ የመወጠሩ፣ ከመቃብር ስፍራው ያገኘው ቀዝቃዛ ነፋስ ድምር ውጤት ነው ሲልም ደምድመዋል። ድንገት ሊቋቋሙ ያልቻለ ህመም ከወደ አፍንጫው ተሰማው። ቢሆንም ህመሙን ችላ ለማለት ሞከረ። የሚያስነጥስ ተመስሎም ህመሙ ይለቀው እንደሆነ ራሱን ፈተሸ። ህመሙ ግን ሊለቀው አልቻለም። ጫናው በረታበት። ማስነጠሱ ገፍቶ እንደበጣም አፍንጫውን በመሐረቡ ሸፍኖ ከወደ ራሱ ቀና አለ። በጭንቀትም ዙሪያ ገባውን ተመለከተ። በጀርመነኛም አዝናለሁ ሲል ሁለቴ ለራሱ ተናገረ። ለምን በጀርመነኛ እንደዛ እንዳለ ራሱን አስገርሞታል። ቻርሊ ጆይስ አፍጥጦ እየተመለከተው እንደሆነ አውቋል። ወዲያውኑ በእጁ ወደ ያዘው መሐረብ አቀረቀረ። ፈጠን ብሎም የውሸት ሳላሳለ አፉን በመሐረቡ ሸፍኖ ይቅርታ ሲል ተነፋነፈ። እመለሳለሁ። በእነኛ የሚንቀጠቀጡ እጆቹ ሌንሶቹን ከዓይኖቹ መክተት እጅግ ከባድ ሆኖበት ነበረ። ቻርሊ ጆይስም በዛች አጭር ቅስፈት ባየው ነገር ተደናግሮ ነበር። የሮጀር አንድ አይን ቡናማ ቀለም ያለው መሆኑን ስለማየቱ ግን እርግጠኛ ነበረ። ራሱን ግራና ቀኝ አወዛወዘ። ሊሆን አይችልም። የወንዶች አይኖች ቀለማቸው አይቀየርም። የለም። መሰሉን ሐሳብ ከአእምሮ መፋቅ ይኖርበታል። ግን ሐሳቡ መላልሶ ከአእምሮ ጓዳ መምላላቱን ቀጥሏል። ሮጀር እንደተመለሰ ቻርሊ በጥንቃቄ አጤነው።
አሁን አይኖቹ ወትሮ የሚያውቃቸው አይኖች ሆነዋል። ሁለቱም አረንጓዴ ናቸው። ቻርሊ አይኖቹን ተጠራጥሮ የሚያውቁበት ወቅት እንዳልነበር አስታወሰ። አዎ አይኖቹን ሁሌም ያምናቸዋል። ይህ ሰው መቃብሩ ቦታ ተገናኝተው በነበረበት ጊዜ በከፊል ፊቱን ሊጋረደው እንደሞከረም ትዝ አለው። ወዲያውኑም የወትሮ ጆይስ አይደለም፣ ነገሮች ላይ ችክ ማለት ጸባይ አምጥተሃል፣ ምን አለ ለመርሳት ብትሞክር ሲል ራሱን ገጸሰ። ሮጀር እጁ ላይ የቀሩትን የመጨረሻ ካርታዎች በየተራ ጠረጴዛው መሃል ካለው የካርታ ቁልል ጣላቸው። አሁን ፊት ለፊት የቀረ ካርታ አልነበረም። በጆሲ ፊት ግን 20 ያህል ካርታዎች ተቆልለዋል። ጆሲ በረጅሙ ተንፍሶ በጣቱ ፀጉሩን ቆፈር አደረገው። ከዛም ይሄ ጨዋታ ቶሎ የሚገባ መስሎ አልታይ ብሎኛል። ሮጀር በአባባሉ ፈገግ ተሰኘ። ከጠረጴዛው ማዕከላዊ ስፍራ ያሉትን ካርታዎች አንስቶ በአይነታቸው ለይቶ አስቀመጣቸው። ጆሲ 23 ሚሊዮን ፔሶ አለብህ። እንዴት ነው ጨዋታውን ቀጥለህ ዕዳ በጥፍ እንዲጨምር እያሰብክ ነው እንዴ? ጆሲ ፈገግ ብሎ ራሱን ባሉታ ነቀነቀ። አይ ሲኞር፣ የምትቻለውን አላገኘውም። አሁን ዶን ኤንሪኮ በኩለ ሌሊቱ አውሮፕላን ከአየር ማረፊያ ስለሚገባ እሱ ለመቀበል መሄድ ይኖርብኛል። አዝናለሁ፣ ዳጉን በሩን ቆልፌ በመሄዴ ነው። ከተቀመጠበት ተነስቶ ወደ በሩ እያበራ ሲኞር፣ በድጋሚ በጨዋታ መማረኬ ልነግርህ እወዳለሁ። ቻው ሲል አከለ። ቻው ጆሲ አለው እሱ። የቀድሞ ማንነቴን ዳግም እንዲመለስ እንደማደርገው እርግጠኛ ነኝ ሲል እያሰበ ሮጀር ራሱ በሐሳብ ጠምዶ ብዙ ቆየ። ብዙዎቹ ሐሳቦቹ ወደ ተስፋ መቁረጥ የሚመሩት ሆኖ ቢያገኛቸውም ፈጽሞ ተስፋ አልቆረጠም። ጥብቅ መስኮቶች ካሉበት ክፍል ውስጥ ያለምንም ጫማ ገንዘብና መሳሪያ ከሳምንት የበለጠ ጊዜ ተቆልፎበት ቢያሳልፍም ክፍሉ መጥፎ የሚባል አይደለም። አልፎ አልፎ እንዲወስዳቸው ከሚደረጉት መድኃኒቶች በስተቀር በተደረገለት መስተንግዶ ቅር አልተሰኘም። የሚቀርቡለት የሜክሲካውያን ምግቦችም እጅግ በጣም ጥሩ ናቸው። አሁን የሚያነባቸው ጋዜጦች በበቂ መጠን እያገኘ ነው። አለቅ ካለው የእስረኝነት ስሜቱ በቀር የተያዘው በመልካም ሁኔታ ነው። የተበየነበት ብይን ምንም ሆነ ምን ባያውቀውም ፍርዱ በቀሪው የዕድሜ ዘመን ልክ እንደሚሆን እርግጠኛ ሆኗል። ይህን መሰሉ ሐሳብ ከአእምሮ እንዲሰርጽ ያደረጉት ዕድሜ ልክና የፍርድ እስረኛ የሚሉት ቃላት ይሆናል። ቃላቶቹ አንድ ቀን በሜክሲኮ የግብርና ችግሮች ዙሪያ ከሚያጠነጥነው መጣጥፍ ካነበበው ጋር ይያያዛሉ። ያነበበው ጽሑፍ እንደዚህ ይላል። አዲሱ ሹም የሀገሪቱን ሁኔታ በበቂ መጠን ካላገናዘበው የመስኖ ልማትና የማዳበሪያ እጥረት በተጨማሪ በበቂ ባለ ሀብቶች ይዞታ ስር የሚገኘው መሬት ጦም ማደር ነቅፈዋል። እንደኔ ለዚህ አይነተኛ መፍትሄ መስሎ የሚታየኝ አዲስ የመሬት ድልድል በማካሄድ አነስተኛና ምርታማ አምራችነትን መፍጠር ነው። ይሄ ለገበሬው የድካሙን ፍሬ ማግኘት የሚያስችለው በመሆኑም ይበልጥ ለማምረት እንዲነሳሳ ያደርገዋል። በእኔ አተያየት መፍትሄው የሶቪየት ንብረትን ኮልኮዝ የሚጠቅስ አይደለም። ያ መርሆ ኮልኮዝ፣ ይሄ ቃል አንድ ነገር በአእምሮ እንዲያንቃጭል አደረገው። ቃሉ እድሜው በአስራዎቹ መጀመሪያ በነበረበት ጊዜ ያነበበውን መጽሐፍ ትዝ አሰኘው። የመጽሐፉ ይዘት ምን ነበረ? በመጨረሻም በወቅቱ ምንነታቸውን ሊረዳ ያልቻላቸውን ስዕሎችና የተለያዩ ሰዎች ምስሎችን በውስጡ ገጹ ያቀፈ የራይፕሌ ወይም ብታምኑም የሚል አነስተኛ አመድማ መጽሐፍ እንደነበር አስታውሰው። በጊዜው መጽሐፉ ድንገት ተገልጦ አይኖቹ ተነቦ የማያውቅ ከሚመስል አንድ ገጽ አርፎ ነበረ። ይሄ የመጽሐፉ ገጽ በእጆቹ ምንነቱ አሁን ድረስ የማያስታውሰውን አጭር ቀጭን የሆነውን መሳሪያ የጨበጠ አንድ ወግ አጥባቂ ጢማም ሰው ምስልን ይዟል። ከምስሉ ስር ነፍሰ በላ
አናርኪስት መሆኑን ከሚገልጸው አጭር ማብራሪያ ጋር ሉዊስ ኮሎባክስ የሚል ስም ሰፍሯል። ወዲያውኑ ታሪኩ ትዝ አለው። ሰውየው ከሥራ አምልጦ ራሱን ከመሰቀል ቢያተርፍም የጥይት ሲሳይ ከመሆን ግን አላመለጠም። እርሱ ግን አመላለጡን ከሉዊስ በተሻለ ውጤታማ ማድረግ እንደሚኖርበት ወስኗል። ለዚህም ነው ተግባራዊ ዕቅድ መንደፍ የጀመረው። የማምለጥ ዕድሉ መኖሩ ተሰምቶታል። ዕቅዱን ከመንደፍ ባሻገር እንደሚተገብረውና ለተግባሪውም ይሄኛው ሌሊት ምቹ መሆኑን አምኗል። ቢያንስ ለቀጣዮቹ 2 ሰዓታት ጆሲ እሱ ዘንድ ተመልሶ እንደማይመጣ እርግጠኛ ሆኗል። አዎ ጆሲም ሆነ ዶን ኤንሪኮ ከክፍሉ መኖር አለመኖሩን ለማጣራት እሱ ዘንድ በዚህ ውድቅት መምጣታቸው የማይመስል ነገር ነው። ዳሩ ግን ዕቅዱ የተዋጣለት ላይሆን ይችላል። ዕቅዱ ይሰራ ይሆን ወይስ የመጽሐፉ ደራሲ የተረከውን የዚያን እስረኛ ገጠመኝ እጋራ ይሆን ሲል አሰላሰለ። ከዛም የፈለገው ይሁን፣ አሁን ይህንን በማሰብ ራሴን ማስጨነቅ የለብኝም። ለዕቅዴ ተግባራዊነት በአካባቢ ያሉትን ትንንሽ ቁሳቁሶች ሳይቀር መጠቀም ይኖርብኛል ሲል በቁርጠኝነት ደመደመ። መጀመሪያ ለመጠቀም የወሰነው አንሶላቸውን ነበረ። የአንሶላዎቹን አንድ ጠርዝ ጫፎቹን እርስ በርስ ጥብቅ አድርጎ ካሰረ በኋላ የአንደኛውን አንሶላ ጫፍ ግድግዳው አጠገብ ካለው የጥቁር እንጨት አልጋ እግር ላይ ቋጠረው።